የአማራ ህዝብ ከዚህ በላይ ጦርነትን የመሸከም አቅም የለውም። ሌሎች በጫካ የሚንቀሳቀሱ አካላትም የህዝብና የሀገርን ጥቅምና ክብር በሚያስከብር አግባብ የሰላም አማራጭን መቀበል አለባቸው አሉ የአማራ ፋኖ ህዝባዊ ድርጅት ከፍተኛ አመራሮች። በክልሉ ሲካሄድ የነበረው መርህ አልባ የትጥቅ ትግል ተማሪዎችን ከትምህርት ገበታቸው በማስቀረት ማህበራዊና ኢኮኖሚያዊ ጉስቁልናን ያስከተለ ነው። ከፍተኛ አመራሮቹ በመንግስት የቀረቡ የሰላም አማራጭ መንገዶችን ተቀብለዋል። ሰላምን እናመጣለን ብለን ወደ ትግል ለገባንለት ህዝብ የሰላም እጦት ምንጭ በመሆን ከጉዳት ውጪ ያተረፍንለት ነገር ባለመኖሩ የሰላም አማራጩን ተቀብለን እንደ ድርጅት ወደ ድርድር መተናል ነው ያሉት። በቅርቡም የአማራ ፋኖ ህዝባዊ ድርጅት የውጭ ግንኙነት በነበሩት ማስረሻ ሰጤ የተደረገው ስምምነት ተቀባይነት ያለው የአማራን ህዝብ ብሎም የኢትዮጵያን ህዝብ ወደ ዘላቂ ሰላም የሚያመጣ እንደሆነም አንስተዋል። የአማራ ፋኖ ህዝባዊ ድርጅት የወሰነው ውሳኔ ትክክለኛ ውሳኔ ነው። እሱ ምንድነው? ህዝቡን ወደ አደጋ ውስጥ የሚከት ሲሆን ሀገርን ወደ ማፍረስ ደረጃ ላይ ሲደርስ ነው ይሄ ለሀገር አይጠቅምም በማለት ወደ መነጋገር መግባት አለብን። አካሄዱ የተሳሳተ መሆኑን ስናረጋግጥና ስናይ አይ ይሄ አካሄድ ትክክል አይደለም ብለን የሰላም ጥሪውን ተቀብለን ወደ ድርድር መተናል ማለት ነው፣ ወይም ደግሞ ወደ ንግግር መተናል። የኢትዮጵያ ጠላት ከሆኑት ከግብጽና ሻዕቢያ ጋር ለግል ጥቅሙ ከሚንቀሳቀሰው ህወሓት ጋር ድርጅቱ ምንም አይነት ህብረት የሌለው መሆኑን በመግለጽም ተልእኮ ተቀብለው በአማራ ክልል የውክልና ጦርነት እያደረጉ ያሉ አካላትን በቃ ልንላቸው ይገባል። ወደ ግጭት ከመገባቱ በፊት ይዘን የተነሳናቸው ጥያቄዎች በጠረጴዛ ዙሪያ በመነጋገር የሚፈቱ መሆናቸውንም ተረድተናል። ከህዳሴው ግድቡ ጋር በተገናኘ ጥላቻ ያለባቸው ኃይሎች ወደዚህ ትግል በመግባት የአማራን ህዝብ የጦር ለረጅም ጊዜ የጦር ሜዳ እንዲሆን በማድረግ ህዝቡ ፍትሃዊ ጥያቄዎችን እንዳይጠይቅ፣ ልማት እንዳይለማ፣ ወደ ተፈለገበት ደረጃ ላይ እንዳይደርስ ለማድረግ ብዙ ስራ እየተሰራበት ቆይቷል። ጎረቤት ሀገሮች ጋር ከሻዕቢያ ጋር የሚደረጉ የአጋር እንትኖችን እንዳፋድ ያለው ሰራዊት ምን አመራሩ እሱን ነገር አንቀበልም፣ ጥሩ አይደለም። ምክንያቱም ክልሉን የአማራ ክልልን ጦርነት አውድማ ለማድረግ ነው። ያ ደግሞ ክልሉን ያወድማል፣ በኢኮኖሚ በተለያዩ ዘርፎች ክልሉ እየወደመ ይሄዳል የሚሉ ጥያቄዎች ሁሉ እየተነሱ ስለሆነ ይህን ነገር ለወደፊትም ቢሆን የሚበጅ አይደለም። ለሀገርም ለኢትዮጵያ ለሀገሪቱም አይጠቅምም፣ ለአማራ ክልልም የሚጠቅም ነገር አይደለም። እኛ የውክልና ጦርነት ወይም ደግሞ ተወክለን ሌሎች ሰዎች እነ ህወሓት ከኤርትራ መሳሪያና ተተኳሽ እያስገቡ ከነ ግብጽ መሳሪያና ተተኳሽ እያስገቡ ከነ ሱዳን መሳሪያና ተተኳሽ እያስገቡ በኤርትራ በህወሓት አማካይነት እኛ ጦርነት ማድረግ አንፈልግም። የአማራ ፋኖ ህዝባዊ ድርጅት ወደ ትጥቅ ትግል ከገባበት ባለፉት 3 ዓመታት ወዲህ የአማራ ክልል ህዝብ በሰላም መንቀሳቀስ የማይችልበት ደረጃ መድረሱንና ከትምህርት ከጤናና ከሌሎች አገልግሎቶች ውጪ ሆኖ ከፍተኛ ችግርን አስተናግዷል። በዚህ ጦርነት ውስጥ አብዛኛው አማራ ክልል ላይ ተማሪዎች እየተማሩ አይደለም። ይሄ የሰላም ስምምነት ከመጣ በኋላ እንግዲህ ወደፊት ተማሪዎች በሰላም ትምህርታቸውን የሚማሩበት ሂደት ሁሉ ይመጣል ማለት ነው። ጥሩ ነገር ይዞ ይመጣል ማለት ነው። 3 ዓመት ትግሎችን አድርገናል። ይህን 3 ዓመት ትግል ስናደርግ ለአማራ ትግል ለአማራ ህዝብ አንድ ጠብ የሚል ነገር አልሰራለትም። ምናልባት ሀብት ንብረቶች እንዲወድሙ አድርገናል። ሰብል እንዲጠፋ አድርገናል። ሰዎች በሰላማዊ መንገድ ከቦታ ቦታ ተንቀሳቅሰው ስራዎች እንዲሰሩ ማድረግ አልቻልንም። ያማት የሰላም እጦት ምክንያቶች ሆነናል። እኛ ለሰላም ወይም ደግሞ ሰላም እንዲኖር ሰላም እንዲመጣ ምክንያት እንሆናለን ብለን ወጣ፣ ግን የሰላም እጦት ምክንያቶች ሆነን ስንንቀሳቀስ ቆይተናል ማለት ነው። እስከ መቼ ነው ጦርነት ውስጥ የምንቆየው የሚል ጥያቄ በድርጅቱ ውስጥ በየደረጃው ካሉ አባላት ይነሳ ነበር። አሁን የተደረሰው የሰላም ስምምነት ተገቢ መሆኑንም አረጋግጠናል ሲሉ ያነሳሉ። ይህ የሰላም ስምምነት የመጣው ዝም ብሎ በዘፈቀደ ወይም ደግሞ በተወሰኑ ቡድኖች ፍላጎት ሳይሆን ድርጅታዊ እውቅና ያለው እንደሆነ እንዲታወቅ እንፈልጋለን። እስከ መጨረሻ ድረስ ሄዶ በጦርነት የሚፈታ ነገር የለም። በድርድር ነገሮች ይፈታሉ፣ በውይይት የሚፈቱበት አግባብ አለና አፋድ የወሰደው እርምጃ ከክልሉ ከአማራ ክልል ጋር ያደረገው ድርድር ተገቢ ነው ብሎ የአፋድ ሰራዊትም አመራሩም ማምኖበታል ማለት ነው። ከሰላም አማራጭ ውጪ የሚደረግ የትኛውም የትጥቅ ትግል ድርጅቱን አይወክልም። የታጠቁ አካላት የሰላም መንገድን እንዲመርጡ የአማራ ፋኖ ህዝባዊ ድርጅት ከፍተኛ አመራሮች ጥሪ አቅርበዋል።